ነገር ዝም ብሎ ሊዘጋ ነው። ለህዝብ እንደዚህ ጆሮ አድርሶ ተስፋዬ ጋማ ሌላ አምባጓሮና ሌላ ልብሽ ፍርስ ይበል። ባልሽን አሁን ስልክ እያወራሽ በአንድ ስልክ እያወራሽ እኔ ጋር መጥተሽ ባሌ ምናምን ትያለሽ። ኩሽና ወጥ እያለቀለቅሽ ሽሮ እየበጠበሽ እኔ ጋር መጥተሽ ባሌ ጆካዬ እኔ ፍቅር ባሊ ሲደውልልሽ አሁን ቀይ የመታሽበት ነው። እሱ ነው የሚያዋጣሽ። አንሽለት ትርዳይ ከሰመን ቢላ አብሽ ጉዝ ብለህ ተመልከተ ማርያም ኧረ ትለያላችሁ። ወይ ተአምር ወይ ቲክቶክ ፍቅሬ ምንድን ነው? ማነው ፈቶ ይለቀቃችሁ ዛሬ? እኛ እኮ ታጋይ አታጋይ ነን። ባሌ ሚስቴ ፍቅሬ ምናምን ወታደር ካገኘ በልቶ ያልፋል። አሰላሙ አለይኩም። አውሬ እሱ እንደዚህ ስድብ ነው የምፈልገው። ይህ ትርታዬ ልቤ ተሰቅሎ ልቤ ተንጠልጥሎ ፍቅሬ ምናምን የምን አባሽ ፍቅር? በዚህ ዘመን በነገራችን ላይ ፍቅር ሳይሆን ፍላጎት ነው ያለ። የዱባይ ወንዶች የወንድ ስራ ያላቸው ስራ ፈልጉላቸው። ስራ ለሚፈልጉ ስራ ፈልጉላቸው። መዲና ክላስ ኮመንት እሺ ፍቅሪ ለባልሽ ጻፊለት። አንቺ ደናቁርት አጎቴ አቤት ዱባይ ደላላ ብሬን በላ። ሂደ በመረጃ ክሰሰው። ቲክታክ ላይ መተ ምንም የሚመልስ ፎቶ ለጥፎ ከመሳደብ ውጭ ምንም አይነት የምታገኙትን መፍትሄ ስለሌለ ቪው መሰብሰቢያ ነው የምትሆን። በልተው ከሆነ በመረጃ ይዘህ ባስገባህበት ገንዘብ ይዘህ ህግ ያለበት ሀገር ነው፣ ክሰሰው። ቲክታክ ላይ መታችሁ አትዳቀሙ። እንደ ሀቢባ ይፈምሱና እቺ ጎዶሎ ዥንጅብል አቋም። ስለዚህ እናንተ ተንከራታችሁ ለሌላ እንትን ነው እንጂ እኔ ረዳሻለሁ እኔ እንድልሻለሁ የመለም በዛ ወጥቶ በዚህ ወጥ ምንም ከወሬ ዘለለ ማንም ቲክታክ ላይ ምንም የሚያመጣው ጉዳይ የለም። እኔ ብቻ ነኝ ጉዳይ የማስፈጽም። ላስ ታረጋለህ፣ ትለብነዋለህ፣ በቃ አለቀ። ከዚህ ውጭ ቲክቶክ ላይ እዚህ እኔ ፍርድ ቤት ነኝ እኔ አንጠጥዬ እኔ ረዳሻለሁ ምናምን ውሸት ሊጠቀሙባቸው የራሳቸውን ስራ ማሳመሪያ እንጂ ማንም ቲክታክ ላይ ስራም ሆነ ምንም አይነት ነገር ለእናንተ እርዳታ። ቲክታክ ሁለት አይነት ነገሮች አሉ። በትልቁ ልንገራችሁ ዛሬ ልምከራችሁ እስኪ። ሁለት አይነት ነገሮች አሉ። በመጀመሪያ ደረጃ ለተቸገረ ሰው እርዳታ ፈጥኖ ደራሽ ነው። ሁለተኛ ለስራ ለሸቅል በቃ። ከዛ ውጭ እኔ ረዳሃለሁ እኔ እንዳያደርጋለሁ ባልና ሚስት እናፋታል። በዚህ ወጥቶ በዚህ ወጥቶ አውርደ ነው እኔ ረድቼ እዚህ አደርሳለሁ እኔ ከአንቺ ጎን ነኝ። የመዲያም ቅመም ምናምን የመዲያም ቅመም እናንተን ለመብላት ነው። ሌባውን ሁሉ በእንጀራቸው ልመጣባቸው ነው። እግዚአብሔር በተለይ እኛ ጋር ዱባይ ያላችሁ ቲክቶክ ላይ አትምጡ። ተበልተሃል። ክስህን ይዘህ ወረቀትን ይዘህ ፋይዳ መክፈት ነው። ክሰስ። ከዛ ውጭ ከሌ ትረዳኛለህ ከሌ ያስረዳኛለህ ከሌ እንደዚህ በቃ ተወርቶ እንደውም ጉዳይ እንዳይፈጸም ሌባውም የልብ አግኝቶ መልሶ ማስታወቂያ ነው የሚሰሩለት። የእውነቴን ነው የምነግርሽ፣ የእውነትሽን ነው የምነግርሽ። ግን አሁን ተጋቡ፣ ተዋለዱ፣ ትዳር ያዙ። ጆከር የጻፍኩልህ ነው። ምን ትጽፍልኛለህ? ምን ትጽፍልኛለሽ? እኔ ምን ያደርግልኛል? በውስጥ እኔ ፖለቲካ ውስጥ ያለ ሰው ስለ ፍቅር ነው የጻፍሽልኝ? እወድሃለሁ አፈቅርሃለሁ ነው።
ጆከር ባልፈላጊ ነኝ። ቲክታክ ላይ በቃ ዝም ብለሽ በቁምጣ በእንትን ባጭር ነገር ጡትሽን አንዘልዝለሽ ፊሊተርሽን አሳምረሽ እንጠል እንጠል አድርጊ ጡትሽን ፎሎ አድርጎ ይመጣልሻል ባሉ እና ምን አባሽን ባል ይመስልሻል? አንቺ አሁን ባልሽን ኢትዮጵያ አስቀምጠሽ እዚህ ሩዝቨልትሽ አናትሽ ላይ ሲወጣብሽ ጆከር ባል እኔ ፎሎ አድርጌ ላግባሽ ልልሽ ነው ገልቱ እኮ ታሳዝኑኛላችሁ እና ዲከረ ኮመንታተር ዛሬ ጆከር ሙስሊም ነኝ ስትል አልነበር እና ያ ሙስሊም ነኝ ለምን ፈለግሽ? ሙባረክ ጋር ልንረጋገጥ ነው። ፈርቶ ተመለሰ ብላ ና ጉበቴ ና የታባ ነው የምትሄዱ? እኔ ጋር ተሰዳድቦ ዱባይ እንዳለው ያውቃል። እስስት እንደሆንኩ ስለሚያውቅ የሆነች ልጅ ቤቱ ግቢ ውስጥ ትገባለች። ጠዋት አዳምጡ ጉድ ቆይ ቪዲዮውንም አሰማቸዋለሁ። እና የሆነች ልጅ ቤት ውስጥ ትገባለች። ቤት ውስጥ ግቢ ውስጥ ስገባ ከእንቅልፉ ተነስቶ ጠዋት እኔን ሲሰድባ መሸ። ጠዋት ላይ ልክ ሲነሳ ልጅቱ ግቢ ውስጥ አለች። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ግቢ ውስጥ ልጅቱ አለች። ሲያት ደንግጦ ጆከር የላከበት መስሎ ያዥ ብሏት እሷን አልፎ በሩን ከፍቶ እዩ እንዴት እንደሚሮጥ ትንሽ ድምፅ ተዘግቷል። ሞዴሬተሮች ሰፊ ኮመንት የሚጽፉት ሚውት አድርጓቸው። አይ ሙሰማ ልጅ መሐመድ ሙሰማ ይሻላል እኮ ግን እንዳለ ንቅላችሁ እግዚአብሔርን እየርግማን ነው። እናንተማ ከሽል የተረገማችሁት። አንተም ንቅል እሱም ንቅል። ቁጭ ብለህ እኮ እናትህ ልብዳለህና በጣም ከሚያስቀኝ ነገር ወንድማማቾቹ በአንድ ማህፀን በአንድ ወሽላ የተወለዱ እናቴ ሙባረክ ሙሰማ ነው። እዩት እየሮጠ እኔም ፈርቶ እየሮጠ አሁን አጅማን ቤትን አውቀዋለሁ፣ ወላሂ ቤትን አውቀዋለሁ። 30 ካሜራ ብገጥም ምን እንደማረጋ ያሳያለሁ። ያቺ የቤት መውጫ ከርቫለች፣ እዛች ከርቪቱ ላይ ጠብቃለሁ። ካሜራ የላትም፣ ዝም ብለህ ተመልከት። ካሜራ የላትም፣ ምን እንደማደርግ ዱባይ ምድር ደግሞ ኤምባሲ ገባ ወጣ ትላለህ። ኤምባሲ ሰራተኛ ሁሉ ለመሆንና የህግ ተቆጣጣሪ ምናምን እንደዛ ነገር ታስባለህ። አገዝ ዳውላ ሰርታ አትበላም። ጀርባ ያቺ ከርቫለች አይደል? ሁሌ እየሄድክ የምገዛባት ኩብዝ የምገዛባት ቂጣ የምገዛባት ሱቅ አለች አይደል? እዛች ከርቫ ላይ ጠብቃለሁ። የሙሰማ ልጅ እኔ ጆከር ነኝ። ሃይ ሰላም እልሃለሁ። እንዲህ ከተመቸ ፊቴን አይቶ ተዳን ጊዜ ስልኩን የዛሬ 2 ዓመት ሊሆን እዚህም ባል ይላሉ ከታች ወላሂ ሙባረክ አይጠቅማችሁም። ምን እንደው ለኦሮሞ እንደው ይጠቅማችኋለሁ። ሙባረክ እኮ ለምንም እኮ አይሆንም እኮ። ሙባረክ ስልጤ ነው፣ እየተጠቀመባችሁ ነው። እግዚአብሔርን ኦሮምኛ ብቻ ስለቻለ በጉድፍቻ ያሳድጋችሁት እንጂ ሙባረክ ስልጤ ነው። ሙባረክ ጉበቴን ታመምኩ ብሎ አሁን ዱባይ በእናንተ ብር ሰብስቦ በቁማር እንትና ጋር አንድ ቤት ነበር የሚኖሩ። ማን አላችሁኝ? መብረቁ ጋር የሀገር ብር እኮ ነው ሰብስቦ የበላችሁ። ግን እኔ ቢግጣችሁ ምን አገባኝ? ለምን አያደያችሁ? ኩላሊታችሁን ለምን አይሸጥላችሁስ? እኔ ጆከር ምን አገባኝ?
ጉበቴ ግን ተበደልል